በለጠ ሞላ የምክክሩን ሂደት ነቀፉ። ሰላም ጤና ይስጥልን ውድ የፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደት ላይ ከተራ አሰራር ሂደት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ከሰሰ። ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መታለፉን ገልጿል። አንድ ወር በሞላው የሀገራዊ ምክክር ጉባኤ ላይ እየተሳተፉ ካሉ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው አብን ይህን ክስ ያቀረበው ቅዳሜ ነሐሴ 9 2018 ዓ.ም ምሽት ላይ በወጣው መግለጫ ነው። ፓርቲው በምክክር ሂደቱ ታይቷል ያላቸው መዋቅራዊ ግድፈቶችና የመርህ ጥሰቶች በጥልቀት መገምገሙን አስታውቋል። ፓርቲው በሂደቱ ውስጥ የታየው ሁኔታ ከተራ አሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተነዋል ሲል በግምገማ የደረሰበትን ድምዳሜ ገልጿል። በሂደቱ ላይ የተፈጸሙት ተደጋጋሚና የተደራጁ ጥፋቶች የሀገራዊ ምክክሩን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ እንደሆኑም ገልጿል። አብን ምክክሩ ላይ ለታዩት መዋቅራዊ ጥሰቶች፣ ጫናዎችና ወገንተኝነት አካሄዶች ተጠያቂ ያደረገው ገዢውን አካል ነው። መንግስታዊ መዋቅሮችን የአንድ ቡድን ፍላጎት ማስፈጸሚያነት የመዋል ጥረት እንደሚያደርግ በስፋት አስተውለናል ሲሉ በመግለጫው አስፍረዋል። በገዢው አካል ተፈጽሟል የተባሉ እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውንም አስረድተዋል። አብን ይህን ያለው ወደ ፍጻሜ እየደረሰ ባለው የሀገራዊ ምክክር ሂደት በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶች ተካረው በታዩበት ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክር የቀረበበት የፌዴራል ከተሞችን የተመለከተው አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሀሳቦች ሲዘነዘሩበት ቆይቷል። የአዲስ አበባ ህጋዊ አቋም እንዲሁም ከኦሮሚያ ክልል ጋር የሚኖራትን ግንኙነት የተመለከቱ አማራጮች በቀረቡበት ወቅት ጫና ታይቷል የሚሉ ክሶችም ከተሳታፊዎች ቀርበዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ኪሩት ገብረስላሴ እንደ ሀገር ግንባታና የመንግስት አደረጃጀት ባሉ ብዙዎች አጀንዳ ላይ ጠንከር ያሉ ምክሮች የነበሩ ቢሆንም የፌዴራል ከተሞች ጉዳይ ግን ጠንከር ያሉ አቋሞች መታየታቸውን አርብ ነሐሴ 8 ቀን ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ተናግረዋል። በምክክሩ ላይ ጫና ስለመኖሩ ጥያቄ ያቀረበላቸው ምክትል ዋና ኮሚሽነሯ በዚህ ሂደት ውስጥ ከውጭም ሆነ ከውስጥ ምንም አይነት ተጽዕኖ ሳይደረግ ነው እዚህ የደረስ ነው ብለዋል። ተጽዕኖ አለመኖሩንም ስራችንን የፈተሹ ፖለቲካ ፓርቲዎች፣ የሲቪክ ማህበራት እንዲሁም የውጭ ሰዎች አይተዋል በማለት ምላሽ ሰጥተዋል። ተቃዋሚው አብንም ትናንት ባወጣው መግለጫው የአዲስ አበባ ጉዳይን በቀዳሚነት አንስቷል። የአዲስ አበባ ባለቤትነት እንዲሁም ተጓዳኝ የፖለቲካና የህግ ማዕቀፎችን የተመለከተ ምክክር በሚደረግበት ወቅት የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መቅረቱን ገልጿል። አዲስ አበባን በተመለከተ ምክክር ላይ ከተማዋ ህዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ገመና ሆኖ ተመዝግቧል ብሏል። የከተማዋን ነዋሪ መብትና ዘላቂ መወክለው የተገኙ አካላትም የአንድ ወገን አካል ያልተገራ ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማዋን ህዝብ መብትና ጥቅም አሳልፈው ሰጥተዋል ሲልም ከሷል። የአዲስ አበባ ከተማ መሬት እና አስተዳደር በተናጠል የመቆጣጠር ፍላጎት ታይቷል ያለው አብን የከተማዋን ገጽታ ወደ አግላይ ዘውጊያዊነት መለወጥ የለበትም የሚል አቋም እንዳለው አስታውቋል። አብን ቅሬታ ያነሳበት ሌላው ጉዳይ የመንግስት አደረጃጀትና ቅርጽ በሚለው አጀንዳ ስር ከቀረበው አማራጭ ጋር የተያያዘ ነው። አብን በዚህ ጉዳይ ላይ ምክክር በሚደረግበት ወቅት የኢትዮጵያ የመንግስት ቅርጽ ከፕሬዚዳንታዊ ወይም ክፍል ፕሬዚዳንታዊ ስርዓትን የተከተለ እንዲሆን አማራጭ ማቅረቡን ገልጿል። ፓርቲውን አቋም የያዘው ተወዳዳሪ እጩዎች የመላው የሀገሪቱ ዜጎች ድምጽ ለማግኘት ሲሉ ድንበር ተሻጋሪና አስተሳሳሪ የሆኑ ሀገራዊ የፖለቲካ አጀንዳዎችን እንዲያራምዱ ያስገድዳል በሚል እንደሆነ ጠቅሷል። ምክክሩ እየተካሄደ በነበረበት ወቅት ግን የመንግስት አመራሮች፣ አባላትና ደጋፊዎች የሀገሪቱ መንግስት ቅርጽ በፓርላማ የሚመረጥ ፕሬዚዳንት እንዲኖረው የሚጠይቅ አማራጭ በድንገት ማቅረባቸውን አንስቷል። ይህንን አማራጭ አምባገነንነትን በህግ ለማስፈን የሚደረግ ጥረት ሲል የገለጸው ፓርቲው በሂደት ስልጣንን በአንድ ግለሰብ ወይም ቡድን እጅ ለማከማቸት እንዲያስችል ህጋዊ ሽፋን ከመስጠት ያለፈ ፋይዳ እንደሌለው ሊታወቅ ይገባል ሲል ተችቷል። አብን ሂደት ውስጥ የታዩትን አግላይና አፋኝ አካሄዶች በተመለከተ ለሀገራዊ ምክክር ኮሚሽን በደብዳቤ አቤቱታ ማቅረቡን እንዲሁም ውይይት ማድረጉን ገልጿል። በተመሳሳይ ለገዢው ብልጽግና ደብዳቤ መጻፉንና ከፓርቲው ከፍተኛ አመራሮች ጋር መነጋገሩን ጠቅሷል። ይሁን እንጂ እስካሁን ድረስ እነዚህ መሰረታዊ ግድፈቶች ለማረም የተወሰደ አዎንታዊ እርምጃ ለመኖሩን ገልጿል። ወደፊትም ገዢው አካል የራሱን የፖለቲካ ፍላጎት ለማስፈጸም የሚያደርገው ስልታዊ ተጽዕኖና ጣልቃ ገብነት እየጨመረ እንደሚሄድ አሁናዊ ሁኔታዎች ያመለክታሉ ሲል ስጋቱን ገልጿል። የፓርላማ የጸጥታና የጸጥታ መዋቅሮችን በመጠቀም ከምክክሩ የሚመጡ ምክረ ሀሳቦቹ በተዛባ መልኩ ወደ ራሱ የፖለቲካ መስመር ለማስገባት ሊሞክር ይችላል ብሏል። አብን አንድ ወገን ብቻውን የሚወሰንበት አግላይና አምባገነናዊ ስርዓትን የመጫን እንቅስቃሴ የማይቆም ከሆነ ለሂደቱ እውቅና የማይሰጥና የማይተገበር መሆኑን በመግለጫው አስታውቋል። የሀገራዊ ምክክር ኮሚሽን የለያቸው 8 ዋና ዋና አጀንዳዎች የተከፋፈሉ 8 ቡድኖች እያንዳንዳቸው በተለያዩ አጀንዳዎች በተለያዩ ደረጃዎች ሲያደርጉ የነበሩትን ውይይት ማጠናቀቃቸው ተገልጿል። በአሁኑ ወቅት ቡድኖቹ ያዘጋጇቸውና የተስማሙባቸው ምክር ሀሳቦች 4000 አባላት ባሉት ጠቅላላ ጉባኤ ከመቅረቡ በፊት የተናበበ የተጣጣመና የተደራጀ እንዲሆን እየተደረገ መሆኑን ኮሚሽኑ አስታውቋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።